የሚልን ሐሳብ ይሄኛው እንዴት ነው ይቅርታ የምጠይቀው? ይሄኛው እንዴት ነው የምታስተካክለው ብዬ ቆይ የሞራል ልቀት እንትን መናሸቅ ምናምን የሚባል የቋንቋ ማሳመር ነገር አይደለም። እኔ የሄድኩበትን ነገር ነገርኩ። ከዛ በኋላ የእሱ ኃላፊነት ነው። ማስተካከል አለብን። እነዚህን ሰዎች ማስተካከል አለብን። ስታስተካክል አልታየህማ? ተገኝተህ ስታዳምጥ ነው። ያሳየው አይደለም እኮ ማስተካከል ተገኘው እዛ ተስተካክሎ። እሺ አንተ ልጁ ተስተካክሎ አላየንም። አሁን ልጁ አልተስተካከለም። በፍርድ ቤት በመታየት ላይ ያለን ጉዳይ አስመልክቶ በሚዲያ ማብራሪያ መስጠት ህጋዊ ገደብ አለው ወይ? የፊንቴክ ኢንቨስትመንት የማጭበርበር ወንጀል ክስ ተከሳሾች በሰጡት ቃለ መጠየቅ አከራካሪ ጉዳይ ሆኗል። ፍርድ ቤቱ በዚህ ዙሪያ ምን አዘዘ? ዝርዝሩን እንመለከታለን። በፊንቴክ ኢንቨስትመንት ተፈጸመ በተባለው የ1.7 ቢሊዮን ብር የማጭበርበር ወንጀል ክስ ውስጥ ተካተዋል የተባሉ አርቲስቶችና ታዋቂ ግለሰቦች ከእስር ከተፈቱ በኋላ በሰጡት ቃለ መጠየቅ ምክንያት አዲስ የህግ ውዝግብ ውስጥ ገብተዋል። አርቲስት ሰራዊት ፍቅሬ፣ ይገረም ደጀኔ፣ ሰለሞን ቦጋለና ዳንኤል ተገኝ ጨምሮ 6ቱ ተከሳሾች እግረኛው ሚዲያ በተሰኘ የበይነ መረብ መገናኛ ብዙሃን ቀርበው ስለቀረበባቸው ክስና በህጋዊ ውል ዙሪያ ማብራሪያ ሰጥተው ነበር። ይህንን ተከትሎ ጉዳዩን የያዘው አቃቢ ህግ ተከሳሾቹ ውሳኔ ባልተሰጠበት ጉዳይ ላይ በሚዲያ ማብራሪያ በመስጠት የዳኝነት ነፃነትን ተጋፍተዋል፣ በምስክሮች ላይም ጫና ፈጥረዋል በሚል የዋስትና መብታቸው ተሽሮ ወደ ማረሚያ ቤት እንዲመለሱና ቃለ መጠየቁ ከዩቲዩብ እንዲወርድ አቤቱታ አቅርቧል። የተከሳሾቹ ጠበቃ አበባው አበበ በበኩላቸው ደንበኞቻቸው ቃለ መጠየቁን የሰጡት ቀድሞ በዚያው ሚዲያ ላይ የተነሳባቸውን የስም ማጥፋት ወንጀል ለማስተባበል እንጂ ህግ ለመጻረር እንዳልሆነ አስረድተዋል። የፌዴራል ከፍተኛ ፍርድ ቤት የአቃቢ ህግን ተከሳሾቹ በቀጥታ ይቀጡ የሚል ጥያቄ ውድቅ አድርጎበታል። ሆኖም ግን በበይነ መረብ ሚዲያ የተላለፈው ቃለ መጠየቅ ከዩቲዩብ እንዲነሳ ትዕዛዝ አስተላልፏል። ባለፈው ሳምንት በዋለው ችሎት ለተከሳሾቹ ከባድ ማስጠንቀቂያ ተሰጥቷቸዋል። የህግ ባለሙያዎች እንደሚሉት በክፍት ችሎት የሚደረግ ክርክር ለህዝብ ክፍት ቢሆንም ተከሳሾች በማስረጃ ጭምር አደባባይ ወጥተው ማብራሪያ መስጠታቸው የፍርድ ቤቱን ነፃነት የሚጋፋና ችሎትን እንደ መድፈር ሊቆጠር እንደሚችል ይገልጻሉ። ይህ ክስተት በኢትዮጵያ የፍትህ ስርዓት ውስጥ ውሳኔ ሰጪ ውሳኔ ያልሰጠባቸው ጉዳዮች በሚዲያ ሽፋን መስጠት ላይ ግልጽ ህጋዊ ማዕቀፍና ገደብ ያስፈልግ እንደሆነ ዳግም ጥያቄ አስነስቷል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌላ ጊዜ በሌላ መረጃ እስከምንገናኝ ለዛሬ አበቃን።